አረምቦጣሽ እናቴ ብሌን ከትላንትና ጀምሮ እናቴ እያልሽኝ ነው። ይኸው ልኬት የመጣ ነው። አይ አንቺ ልጄ ትይኝ የለ እኔም እናቴ ልበልሽ ብዬ ነው። ካልፈለግሽ ግን ችግር የለውም ከዚህ በኋላ ልልሽ። ኧረ እንደውም ብትይኝ ነው ደስ የሚለኝ። እውነተኛ ልጄ የጠራችኝ ያክል ነው የሚሰማኝ። እውነትሽን ነው እናቴ? አዎ የኔ ልጅ። እሺ ደስ ካለሽማ ሁሌም እናቴ እያልኩ ነው የምጠራሽ። ደግሞ ምን? አይ ምንም። በቃ ቁርሳችን እንብላ፣ ቡናውንም አፈላለሁ። እሺ በቃ ፊቴን ታጥቤ ልምጣ። እናቴ መሆንሽን እስክነግርሽ በጣም ቸኩያለሁኝ። አንዴ ብቻ የምርመራ ውጤት ይምጣለሁ። እዚህ ልተኛ። ፈራው። ከመቼ ወዲህ? ክፍሌ ውስጥ አይጥ ገባና አይጥ ደግሞ እኔ በጣም ነው የምፈራው። አሁን ጋር መጣችብኝ እያልኩ መተኛት አልቻልኩም። ለዛ ነው። አንቺ ፈሪ። እሺ በይና ተኝ። እሺ እናቴ በጣም አመሰግናለሁ። እናይተኛ። ዛሬ ግን ምን ሆነሽ ነው? አይ መሽቷል ብዬ እኮ ነው። አተኝም? እሺ በቃ ሰላም ሰላም ውዴ ቻናል ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ቻናል በሰላም መጣችሁ። አደራ ድራማ አደራ እንግዲህ አሁን ላይ ምርመራው መጥቷል። ሲጠበቅ የነበረው ሁላችንም በጉጉት ስንጠብቀው የነበረው በዛ ላይ ደግሞ ውጤቱ ሊቀየር ይችላል ብለን በፍርሃት ስንጠብቀው የነበረው ውጤት መጥቷል። እንግዲህ ጊዜው ደርሶ ሰላም ወንድሟንና ቃልን ከቤቷ አባራ ነበረ። ውጤቱ እስኪመጣ ድረስ ቤት እንድትሆኑ አልፈልግም፣ ሰላሜን እየነሳችሁ ነው በማለት ከነ ግብረ አበርህ ከቤት ውጣ ብላ አቶ በኃይሉን ወይዘሮ ሰላም ከቤቷ አባራቸው ነበረ። እንግዲህ ከቤት ከወጡ በኋላ በጣም ብዙ ነገሮች ተፈጥረዋል። በቃልና በአቶ በኃይሉ መካከል መስማማት አቅቷቸዋል። እንግዲህ አቶ በኃይሉ ቃልን ለጥቅሙ ነው የሚፈልጋት። ጥቅሟ አልታየውና ልጠቅመው አልችል ስትል ግን አላውቅልሽም ብሎ ጎዳና ላይ ነበር ትቷት የሄደው። ቃልም እንግዲህ ከዚህ በኋላ ተመልሼ ወደዛ ህይወት ብዙ ነገር ሰላም ቤት አይታለች። እንደ ልጅ እየታየች ብዙ እንክብካቤ ብዙ ነገር ለምዳለች እና አሁን ላይ ተመልሳ ወደዛ መጥፎ ህይወት መመለስ አልፈለገችም። ዳግም ወደ ቤቱ እንደወሰዳት ሁላችንም እናውቃለን። እዛ እንግዲህ አንዳንድ ጥፋቶችን እያጠፋችም ጥሩ ስራም እየሰራች እንግዲህ ቆይታ ነበረ። በመጨረሻ ግን አቶ በኃይሉ አንድ ፋይል እንድታመጣ አዟት ነበር። በባለፈው ክፍል ላይ ካያችሁ ቃልም እንግዲህ ያንን ፋይል በመስረቅ ለአቶ በኃይሉ ለመውሰድ ትዘጋጃለች። በዚህ መሀል ወይዘሮ ገነት ትደርስባትና ወረቀቱ እንድትመልስ ብትነግራትም እሷ ግን እኔ አሁን ባልወስደውም በኃይሉ ከፈለገ ምንም ያደርጋል፣ ስለዚህ መጥቶ ይወስደዋል፣ ልጆችን ይገላል ብላ ወይዘሮ ገነትን በማስፈራራት ነበረ ወረቀቱን እንግዲህ ፋይሉን ይዛ ሄደችው። ነገር ግን ቃል እየሄደች እያለ አቶ በኃይሉ ከዚህ በኋላ ለሷ ምንም እንደማይጠቅማት ስላወቀች በዛ ላይ ዳግምንም ተወደዋለች እና እሱን መክዳት አልፈለገችም። ወረቀቱን ቀይራ ለአቶ በኃይሉ የማይረባ ቅራቅንቦ ወረቀት ትሰጠዋለች። እሱም እንግዲህ ብር ሁሉ ሰጥቷት ነበረ። ህይወቴን የታደግሽልኝ በዚህ ፋይል ምክንያት ይሄ ፋይል አንዱ እንኳን ህግ ጋር ደረሰ ማለት ህይወቴ ነበረ የሚበላሸው እያለ እንግዲህ ቃልን ሲያመሰግናት ህይወቴ ነው የታደግሽልኝ በማለት ሲያመሰግናት እያየን ነበረ። ቃል እግሯ እንደወጣ ነበረ። ፋይሉን ሲያየው ፋይሉ እሱ የሚፈልገው አልነበረም እና ቃልን እንግዲህ ትሸጉደኛለች ብሎ አልጠበቀም። ሲጠይቃት እሷ ያለችው ይህን ያገኘሁት በኃይሉ እና አቶ ሲሳይ የሚል ስም ያለበት እንግዲህ ይሄን ያገኘሁት አንተ ነው እኮ ያልከኝ፣ ፋይሉ ምንነቱን አልነገርከኝም በማለት በኃይሉ ይሸውደው ነበረ። ታዲያ እንግዲህ ይህን ነገር ወይዘሮ ገነት በጣም አዝና ነበረ። ባደረገችው ነገር በጣም ከሃዲ ነሽ ብላ ማለት ነው። ነገር ግን ስትመለስ ለወይዘሮ ገነት ወረቀቱን ለበኃይሉ እንዳልሰጠችውና በኃይሉ ሌላ የማይረባ ዝም ብሎ ወረቀት እንደሰጠችው ለዳግም ብዬ ይህንን አድርጌያለሁ፣ ይህን ዋጋ ከፍያለሁ፣ በኃይሉ ይህን ካወቀ ይገለኛል ብላ ለወይዘሮ ገነት ታወራለች። ነገር ግን የወይዘሮ ገነት ጎረቤት እንግዲህ የአቶ በኃይሉ ቀኝ እጅ ማለት ነው
ወደ እነሱ ቤት እየሄደች በር ስር ተደብቃ ሲያወሩ የነበረውን ሁሉ ሰምታለች። በጣም ነው የምታስጠላው ያቺ ጎረቤትየዋ ማለት ነው። ወይዘሮ ደስታ ነው ገነት አይመስለኝም፣ ደስታ ነው እንግዲህ ስሟ። እና ሰው እንዴት በዚህ እድሜው ለጎረቤት ለጓደኛ አይታመንም? እና ሰው እንዴት ገንዘብ ሊገዛው ከእምነቱ ይልቅ ከመታመን ይልቅ ገንዘብ ሊገዛው እንዳቻለ በጣም ነው የምታሳፍረው። ለቁርራጭ ገንዘብ ብላ ጎረቤቷንም ሰውንም አደጋ ላይ ስትጥል እያየናት ነው የወይዘሮ ገነት ጎረቤት። ታዲያ እንግዲህ ቃል ያወራችውን ነገር ሁሉ ሰምታለች። ወረቀቱ ሆን ብላ እንደቀየረችውና የማይረባ ወረቀት ለበኃይሉ እንደሰጠችው ፋይሉ እሷ ጋር እንዳለ ለወይዘሮ ገነት ስታወራ ጎረቤትየዋ በሩ ስር ተለጥፋ ሁሉንም ነገር አዳምጣለች። ካዳመጠች በኋላ እንግዲህ አቶ በኃይሉ ጋር ደውላ ጮማ የሆነ ወሬ ያለኝ ደህና ገንዘብ ግን ልትሰጠኝ ይገባል ትለዋለች። እንግዲህ በኃይሉም ካገኛት በኋላ ወይዘሮ ገነት ቤት አንዲት ሴት አለች፣ አንዲት ልጅ አለች። ነገር ግን አንተ ፋይሉን እንድታመጣ አዛሃት ነበር መሰለኝ ብላ እንግዲህ ሀሳቡን ስታቀርብለት ቃል እንደሆነች ይነግራታል። ታዲያ እንግዲህ እናሷ ሊሸውዳለች፣ ሆን ብላ ነው ፋይሉን የቀየረችው፣ ፋይሉ እሷ ጋለ ለገነት ስትነግራት ሰምቻለሁ፣ ሆን ብላ ለአንተ ቀይራ የሰጠችህ ቃል ክዳሃለች ብላ እንግዲህ ቃልን የማትወጣው ትልቅ ችግር ውስጥ አስገብታታለች። እናቶ በኃይሉ እንግዲህ አሁኑ ነው ምገላት ሲልም ለእኔ ገንዘቤን ስጠኝ እሷንም ግደላት ነበር ያለችውና የሰጣት 20 ሺህ ብር ነው። በነገራችን ላይ 20 ሺህ ብር ምንም ነገር ግን እሷ የተናገረችው ነገር የስንት ሰው ሕይወት ሊያመሰቃቅል እንደሚችል ብታቅ ኑሮ 20 ሺህ ብር እንኳን አይደለም ቀርቶ ከታክሲነት ብር ውጭ የማያልፍ ነው። እና ምን አይነት እኔ ስንት አይነት ሰው አለ ለገንዘብ ብሎ በዚህ መጠን ህሊናውን የሚሸጥና የወይዘሮ ገነት ጎረቤት በጣም አሳፋሪ ናት። መጨረሻዋ በጣም ነው የሚያሳዝነኝ። አቶ በኃይሉ መጨረሻው የማያምር ሰው ነው። ሁሌም መጥፎ ሰዎች መጨረሻቸው ውድቀት ነው እና አብራ ነው የምትወድቀው። ጎረቤቷን እምነቷን ያጣችው እና በጣም ነው የሚያሳዝነው። እንግዲህ አቶ በኃይሉ ጆሮ ጋር ደርሷል ይሄ ወሬ ማለት ነው። ቃል ይሄውን ወሬ በኃይሉ እንዳያውቅ ካወቀ ህይወቴ ይበላሻል አደራ እያለች እንግዲህ ለወይዘሮ ገነት ነው እንግዲህ የነገረቻት። ማንም ሰው አያውቅም ይሄን ሚስጥር። ነገር ግን ወሬው የበኃይሉ ጆሮ ጋር ደርሷል። ይሄ ነገር በዚህ እያለ እንግዲህ ወይዘሮ ገነት እዚህ ቀደም ብሌንን ቤት ውስጥ ቀጥራ ሆን ብላ ከዳግም ጋር እንዲጣሉ ስለፈለገች ቃልን ደግሞ ከዳግም ጋር እንድተኛ አስመስላ እንግዲህ ብሌን እንድታይ አድርጋ በመካከላቸው ትልቅ ጸብ ተነስቷል ማለት ነው። ይህን ነገር እንግዲህ ዳግም እንደምታዩት በሌሊት ሰክሮ ምናምን ሲመጣ እያየኑ ነው። እንግዲህ ስካር መደበቂያ ነው አይደለ? የሆነ ፈተና ሲመጣብን እንትን ውስጥ ራሳችንን እየረሳነ ችግሩን ማምለጥ አንችልም። ዳግም ያደረገው ነገር እንግዲህ ብሌንን ለመርሳት ሊሆን ይችላል፣ ወይም ደግሞ እሷ ላደረገችበት ነገር ሰክሮ ነበር ሲመጣ ያየ ነው። መፍትሄ አይደለም ሲፈልግ ያየ ነው። ታዲያ ይህን ነገር ወይዘሮ ገነት ስታይ ልጄ ከሚሰቃይ እውነቱን እነግረዋለሁ እኔ እንዳደረግኩት እነግረዋለሁ ብትልም ነገር ግን አሁንም ቃል ዳግምን ስለምትወደው ማለት ነው ልጆች ልታጋቢ ነው ወይ? አሁን እኮ ይህን ነገር ብሌን ከሰማች አብረው መልሶ ይሆናሉ። ስለዚህ ደግሞ ለስምሽ ጥሩ አይደለም ተይ እያለች እንግዲህ ወይዘሮ ገነት አሁንም በመካከላቸው ጸቡ እንደነገሰ ነው ማለት ነው። በእርግጥ ብሌንና ዳግም አብረው ባይሆኑና ብሌን ከሳሚ ጋር ብትሆን ደስ ነው የሚለው። በእርግጥ ግን እንግዲህ እነሱ ከተዋደዱ እኛ ምን ማድረግ እንችላለን? የኔ ውድ ቤተሰቦች እንግዲህ ተወዳጁና አጓጊ ልብ አንጠልጣይ የሆነው አደራ ድራማ አቶ በኃይሉ ተስፋ ቆርጧል። ቃልን ቤት ድረስ ሂዶ እንግዲህ አግቶ ሲያሰቃያት እያየን ነበረ። በሚያሳዝን ሁኔታ እንግዲህ አስሮ ሊገላት ሁሉ ነበር። ያው እንደምታውቁት ሰውየው በጣም የብዙ ሰዎችን ሕይወት የነጠቀ ነፍሰ ገዳይ አረመኔ ነው። ስለዚህ ይሄ ለሱ ሊከብደው አይችልም፣ ሊራራላትም አይችልም። የቃል ጣፈንታ እንግዲህ በበኃይሉ እጅ መሞት ነው ወይ ብዬ ነበረ። ነገር ግን አንቆ ሊገላት ሲል እንግዲህ በመሀል ስልክ ይደወላል። ስልክ የደወለችው ሰላም ናት። እንግዲህ እንዳያችሁት ይሄ ዶክተር እዚህ ቀደም መጥቶ የሰላምንና የቃልን ናሙና ወስዶ ነበረ። ከሳምንታት በኋላ እንግዲህ ውጤቱ ደርሶ ዶክተሩ መልሶ መጥቷል፣ ፈገግ እያለ ማለት ነው። ያኔም ሲመጣ እንግዲህ በቃል ተግባር ፈገግ ሲል ነበረ። ቃልና አቶ በኃይሉ በጣም ሲፈታተኑት ነበረ። ውጤቱን በገንዘብ ለመቀየር በጣም ብዙ በገንዘብም በሌላም ነገር ለማሰናከልና
ውጤቱ እንዳይካሄድ በጣም ብዙ ነገር ሲያደርጉ ነበረ። ነገር ግን ሊሳካላቸው አልቻለም። በጣም ብዙ ነገር ተሳክቶላቸዋል። ሰላምን አታለዋል። በጣም ብዙ ነገር አድርገዋል። ውጤቱን መቀየር ግን አልቻሉም። ብዙዎቻችሁ እንግዲህ ይሄ ውጤት ከተቀየረ በቃ አናይም ስትሉ ስትናደዱም ነበረ። እውነት ነው። ይህ ሁሉ ዘመን እናቷን ሳታገኝ የቆየችው ብሌን በድጋሚ ውጤቱ ከተቀየረ በጣም ነው እንትን ነው ማለት ፍትሃዊ አይደለም። በቃ በጣም ብዙ ጊዜ ብሌን ተሰቃይታለች። ታዲያ እንግዲህ ዶክተሩ እንኳን ሳይቀር ያንቺ ትክክለኛ ልጅ የምትመስለው ብሌን ነች እኮ ማንኛውም ሰው ድንገት አይቶ ሊናገር የሚችለው ነገር ቁርጥ እኮ አንቺን ነው የምትመሳሰሉት ከአንቺ ጋር ነው በማለት እንግዲህ ዶክተሩ ምልከታውን ወይም ደግሞ ሀሳቡን ለሰላም ሲናገርም ሰምተናል። ይህን ሀሳብ እንግዲህ ቃልና አቶ በኃይሉ አልወደዱለትም። ሀሳቡን ሲያቋርጡና እንዳይሰማ ሲያደርጉ ነበረ። እንግዲህ ዶክተሩ ውጤቱን ይዞ ከሄደ በኋላ ከሳምንታት በኋላ መጥቷል። በጣም ይገርማል። ሰላም በጣም ብልጥ ሆናለች። በአሁኑ ሰላም ቆራጥና በራስ መተማመን ያላት ይመስለኛል። ነገሮችን ከወንድሟ ይልቅ በራሷ መንገድ መወሰንን ጀምራለች። ታዲያ እንግዲህ ውጤቱ መቼ እንደሚመጣ በትክክል ስላልተናገረች አቶ በኃይሉ ዶክተሩን መንገድ ላይ ቢያገኘው የሆነ ነገር ሊያደርገው ይችላል። ምክንያቱም ጉዱና የሰራውን ተግባር ስለሚጋለጥበት። ነገር ግን እድሉን ሊሰጧቸው አልቻሉም። ዶክተሩ ስራውን በድብቅ ነው የሰራው፣ ሲመጣም በድብቅ ነው። ታዲያ እንግዲህ ሰላም በኃይሉ ጋር ስልክ ደውላ ወደ ቤት ከቃልን ይዛት ና ነው ያለችው። ለምን ጉዳይ እንደሚመጡ እንኳ በግልጽ አልተናገረችም። በኃይሉ ሀገር ሰላም ነው ብሎ ምን ተፈጥሮ ነው ብሎ እንግዲህ ሲኳትን ቃልን ይዞ ወደ ሰላም ቤት ይሄዳል። በነገራችን ላይ ቃልን ደብድበዋት ይሄ አይኗ ስር በጣም ብልዝ ብሏልና እንግዲህ ቃል ይሄ ውጤት እሷ ልጅ እንዳልሆነች ሲናገር ምን አባቷ እንደሚወጣት በጣም ነው ያሳዘነችኝ። በኃይሉ ያው እሱ የታወቀ ነው እንግዲህ፣ ነገር ግን በዛ ላይ መሄጃ አያጣም ብዬ ነው። እሷ ግን ከመጀመሪያውም ከሰላም ጎን ብትቆም ጥሩ ነበረ። ስህተቱ እንዳለ ሆኖ ማለት ነው። ወንድሟ ለዚህ ነገር እንዳጫትና ይህን ስራ እንድትሰራ እንደገፋፋት ገንዘብ አሳስቷት እዚህ ነገር ውስጥ እንደገባች ለሰላም ቀድማ ብትነግራት ኑሮ አሁን ላይ ከሰላም ጋራ እውነቱን ተናግራ ሰላምን አትጨክንባትም። የሆነ ነገር ልትሰጣት ልታደርግላት ትችል ነበረ። ነገር ግን ልጅቷ ተስፋ አልቆረጠችም። ለበኃይሉ እየሰራች ነው። አሁንም አይኔን ደረቅ ያድርገው ምንድን ነው አይኔን ግንባር ያድርገው ብላ ማለት ነው የሰላም ልጅ ነኝ ብላ እንግዲህ እየተከራከረች ነው። እና ይህ ሁሉ ነገር ከሚሆን ቃል ለሰላም እውነቱን ተናግራ ቢሆን ተናዛ ቢሆን ይቅርታ ጠይቃ ቢሆን ጥሩ ነበረ። በእርግጠኝነት ሰላም በቀላሉ አትለቃቸውም። ልታሳስራት ሁሉ ትችላለች ብዬ ነው የማስበው። ምክንያቱም በጣም ብዙ ነገሮችን አጥፍታለች። በተለይ ብሌን ላይ ብዙ በደሎችን አድርሳለች። የብሌንን ህይወት እንግዲህ ልጇ ሰራተኛ ሆና አስቡት። ሰራተኛ መሆኗ መጥፎ ነገር ሆኖ አይደለም፣ ገንዘብ ለማግኘት ነው። ነገር ግን እናቷ ቤት ሰራተኛ ሆና በዛ ላይ ደግሞ በጣም ብዙ ግፍ ስታደርግባት ነበረ ቃል። ይህ ሁሉ ልጇ እንደሆነች እያወቀች ማለት ነው። እና ይሄ ነገር እንግዲህ ነገሩን ሰላም በቀላሉ ልታየው አችልም። ታዲያ እንግዲህ የውጤት ደርሶ ዶክተሩም እንግዲህ እንደምታዩት ፈገግ እያለ ሰላም ቤት መጥቷል። ሰላም ውጤቱ መጥቷን ሳይሆን ኑ እፈልግሃለሁ ብላ ነው ወንድሟን የጠራችው። እሱም እንግዲህ ምልት ላይ ነው ምልታደርግልኝ ነው ብሎ በጉጉት ነበረ ወደ ሰላም ቤት ያመራው። ነገር ግን ወደ ሳሎን ሲገቡ ከቃል ጋራ ዶክተሩ ውጤቱን ይዞ ቁጭ ብለዋል። አቶ በኃይሉ አንገቱን ነው የደፋው፣ ስራውን ስለሚያውቅ ማለት ነው። አይሆን ተስፋ አደርጋለሁኝ መቼም ውጤቱ ይቀየራን ብዬ አላስብም። ነገር ግን አቶ በኃይሉ ነገሩ ሁሉ ግልጽ እንደወጣበት ስላወቀ አንገቱን ደፍተዋል። እንግዲህ ይሄ በጣም ከባድ ነገር ነው። ሌላው ደግሞ ብሌን ናት። ብሌን እንግዲህ ሳሚ ከነገራት ሰዓት ጀምሮ ሰላም በተኛችበት ሄዳ የዘመናት ናፍቆቴ ጉድለቴ እናቴ ያገኘውሽ እያለች ስታወራ ሰላም በእንቅልፍ ልቧ ያወራችውን ሁሉ ሰምታት ነበረ። ታዲያ እንግዲህ በድንጋጤ በመነሳት ሰላም ያልሽው ምንድን ነው? ድገሚልኝ፣ ያልሽውን በደንብ መስማት እፈልጋለሁ፣ ድገሚልኝ እያለ ብጠይቃትም እሷ ግን ሳሚ የተናገረውን ነገር አስታውሳ ይህን ነገር ለሰላም አሁን ላይ መንገር ችግር ያመጣል፣ ስለዚህ ትንሽ እናቆየው የሚል ነገር ተነጋግረው ስለነበረ ነገሩን መናገር አልፈለገችም። ሳይሽ እናቴ ትዝ ብላኝ ነው፣ እናቴ ናፍቃኝ ነው፣ ደግሞ አንቺ እኔን ልጄ ትይኝ የለ ለዛ ነው እንደዚህ ያልኩሽ በማለት ነገሩን አስቀይሳለች።
ነገር ግን በዚህ አላቆመችም ብሌን። ከዛን ሰዓት ጀምሮ እንግዲህ በጣም ተቀይራለች። ሰላም ራሷ ግራ እስኪገባ ድረስ ብሌን ስሜቷን መቆጣጠር እየቻለች አይደለም። በቃ መናገር ብቻ ነው የቀራት። እናቴ ብላ መጣራት ጀምራለች። ጭራሽ ሌላው ቀርቶ አብራት ነው ያደረችው። እንግዲህ ብቻዬን አላድርም እየፈራውኝ ነው አይጣለ ክላሴ በማለት ከሰላም ጋር ስታድርና ብቻ ድርጊቷ ሁሉ ሰላምን ግራ አጋብቷታል። ከትናንት ጀምሮ የሆነ ነገር ሆነሻል፣ ምንድን ነው የተፈጠረው እያለቻት ትገኛለች። እና በዚህ መጠን እስከሚያስታውቅባት ነበር እንግዲህ ብሌን። በዛ ላይ ሰላምን ደስተኛ ለማድረግ ቤቱን ሞቅ ሞቅ አድርጋ ቡና ስታፈላ፣ እናቷን ስትንከባከብ፣ ብቻ ምን አለፋችሁ ሰላምን ደስተኛ ለማድረግ ያላደረገችው ነገር የለም። እና ሰላም በነገሩ ግራ ተጋብታለች። ነገር ግን ደግሞ በጣም ደስ ብሏታል። እንደሚታወቀው ሰላም ከብሌን ጋር ስትሆን ደስ ይላታል። ልጇ ናት የምትመስላት እና ያው ውስጣቸው ስለሚፈላለግ እውነተኛው ነገር ውስጣቸው ላይ ስላለ ነው ብዬ አስባለሁ። እና ውድ ቤተሰቦቼ እንግዲህ አሁን ላይ የሁሉም ነገር ፍጻሜ የደረሰ ይመስለኛል። አቶ በኃይሉ ምንም ነገር ማድረግ አማራጭ እንዲያጣ አድርገዋለች ሰላም። ለዛውም ውጤቱ መጥቷና ብላ ብትለው እዛች ቤት እግሩን አያነሳም ነበረ። እሷ ግን እንዲሁ የምትፈልገው መስላ ነበር የጠራችው። በኃይሉም እንግዲህ ሀገር ሰላም ብሎ ነበር የሄደው ነገር ግን አንገቱን አስደፍቶታል። ዶክተሩ ደግሞ የሚያውቀው ነገር ሳይኖር አይቀርም። ምናልባት ውጤቱን አይቶት ሊሆን ይችላል እና በኃይሉንና ቃልን እያየ ሲሳለቅባቸው ነበረ በሳቅ። ያ ማለት ስለ ውጤቱ ዶክተሩ የሚያውቀው ነገር አለ ማለት ነው። እና ምን አለፋችሁ በጣም ነው ደስ የሚለው። እንግዲህ ሰላም አሁን ላይ ልጇ ቃል አለመሆኗን ብቻ ነው የምታውቀው። ብሌን ደግሞ ከዚህ ውጤት በኋላ ለሰላም እውነቱን እነግራታለሁ እያለች ነው። እና በጣም ነው ደስ ያለን። እንግዲህ እውነት ብትዘገይም መውጣቱ አይቀርም። እኔ ማሳየው ደግሞ ይሄ ነው። እንግዲህ በብዙ ፈተና ውስጥ ብሌን ብታልፍም አሁን ላይ እናቷ ሰላም መሆኗን እሷ ማወቋ በራሱ በቂ ነው፣ ከምንም በላይ ማለት ነው። ለጊዜውም ቢሆን ሰላም ልጅ የምትላት ቃል አብራት ነበረች። ብሌን ግን እናቴ እያለች እናቷን ባለማወቅ ኑራለች። አሁን ላይ ስላወቀች በጣም ደስተኛ ሆናለች። እና ውድ ቤተሰቦቼ እንግዲህ አደራ ድራማ ክፍል 53 በጣም ደስ ይል ነበረ። በክፍል 54 የቃልና የሰላም ሁኔታ ግልጽ ይወጣን ብለን እናስባለን። የዛሬው ትረካችን ይህን ይመስል ነበር። እንደወደዳችሁ ተስፋ እናደርጋለን። በሌላ እስከምንገናኝ ድረስ የዛሬን አበቃን።